ሁለቱንም ነጥዬ እየሰማሁ ነው። ገብቷችኋል? ቤዝ ድራሙን እና ቤዝ ጊታሩን በጣም ሚክስ ማድረግ አለባችሁ። በጣም ተጠንቀቃችሁ ማለት ነው። ይሄ ስቱዲዮ ሚክስ ሲደረግ በጣም ጊዜ የሚያጠፉት እነዚህ ሁለቱን ትሪት በማድረግ ነው። ምክንያቱም ሁለቱም የሚጋጭ ሰብ ስለሆኑ ማለት ሎ ፍሪኬንሲ ስለሆኑ የመጋጨት ቻንሳቸው በጣም ሰፊ ነው። ስለዚህ ተጠንቀቁ ይሄንን ነገር ማለት ነው። አሁን ፐርፌክት ሆኖልኛል። ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል እና ግሩፕ አለ። ጆይን በማድረግ መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከሀገር ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትሳፕ ወይም በቴሌግራም ማናገር ትችላላችሁ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች መግቢያ ላይ ሳወራ እንደሰማችሁት ዛሬ ስታይል ሚክሲንግ በኤሲክስ 900 ኪቦርድ ነው ማሳያችሁ ማለት ነው። ኤሲክስ 900፣ ኤሲክስ 700 እንዲሁም 720 920 የሚባሉ ኪቦርዶች ተመሳሳይ ናቸው። ሙዳቸው ሁሉም አንዳንድ ነገሮች ቢለያይም ማለት ነው። ስለዚህ እነዚህ ኪቦርዶች ላይ እንዴት ነው ሚክስ ማድረግ የምንችለው ስታይሎች ለሁሉም አይነት ስፒከር እንዲሆን አድርገን ማለት ነው። እሱን ነው ማሳያችሁ ዛሬ። ከዚህ በፊት ለተለያዩ ኪቦርዶች ያሳይቼ ነበረ ለ970 950 ምናምን የተለያዩ ኪቦርዶች ያሳይቼ ነበር። እዚህ ላይ ግን ትንሽ የሆነች ዲፈረንስ አለች ማለት በደንብ ትኩረት ሰጥታችሁ ልታዩት የሚገቡ ነገሮች ማለት ነው። እና ስፒከር ላይ እዚህ ላይ የምሰሙት ድምጽ ጥሩ ይመስላል፣ ግን ስቴጅ ላይ ወጣችሁ ስታይል ከፍታችሁ ስትሰሙ በጣም በጥባጭ ነው የሚሆነው ማለት ነው። ስለዚህ እሱን ነገር እንዴት ማስተካከል እንደምትችሉ ነው ማሳያችሁ። ምንድነው የምናደርገው? ያው ስታይል ስለሆነ የሆነ ስታይል መርጬ ላሳያችሁ፣ በደንብ ሚክስ ያልተደረገ ማለት ነው። ፍለሽ ላይ ኦኬ፣ እነዚህ ፋይሎች ውስጥ ነው ያለው። ይሄ ለ2018 የተዘጋጀ ፋይል ነው። በጣም ብዙ አይነት ስታይሎች እና ፋይሎች አሉ። እዚህ ጋር እንደምታዩት እዚህ ጋር በፎልደር የተቀመጡ አሉ። ያው ብዙ ሰዎች ከብዙ ሀገራት ወስደዋል፣ ተጠቅመዋል። እዚህ ጋር መልቲፓድ በዚህ አይገኝም፣ በሌላ ቦታ ነው የሚገኘው። ብዙ አይነት አዳዲስ ስታይሎች አሉ። ያው መውሰድ ከፈለጋችሁ እዚህ ከላይ በምጽፍላችሁ ስልክ ቁጥር በቴሌግራም ወይ በዋትሳፕ አናግሩኝ እና ሙሉ መረጃውን እነግራችኋለሁ ማለት ነው። ስለዚህ እነዚህም መውሰድ ትችላላችሁ። አሁን ማሳያችሁ አንድ በደንብ ሚክስ ያልተደረገ ስታይል ነው። ይሄ ስታይል ነው መርጬዋለሁ። በደንብ ላሰማችሁ። እየሰማችሁ ነው። የምጫወተው ብራስ የለም፣ ጠፍቷል፣ ሞተዋል ማለት ነው። ምንም ነገር እየተሰማ አይደለም። እዚህ ጋር ለምሳሌ ምን አይነት እንደምታዩት እንትኑ ብራሱ ጠፍቶብኛል፣ ሞቷል። ምንም አይነት ጉልበት የለውም እዚህ ጋር ማለት ነው። ስታይሉ በስቷል። እዚህ ጋር ቮይስ ፓርት ላይ መታችሁ ብታዩ አሪፍ ሌቭል ላይ ነው ያለው። እዚህ ጋር እኔ 3 ቮይስ ነው ደርቤ የተጠቀምኩት ያለሁት። እሺ አድቫንቴጁ የኤስኤክስ 900 700 ኪቦርድ አድቫንቴጁ 3 ቮይስ መደረብ መቻሉ ነው። እና እዚህ ጋር 3 ቮይስ ደርቤ እንኳን እንደዚህ እየተጫወኩ ምንም አይነት እኔ እዚህ ጋር ስሰማ በጣም ድራሙ ነው እየተሰማኝ ያለው፣ ቮይሱ የለም። ስለዚህ እቺን ነገር ነው ሚክስ የምናደርገው። ስታይሉ ነው ችግር እያመጣ ያለው። ምንም የሚሰማ ነገር የለውም የምጫወተው ቮይስ ማለት። ሌሎች ቮይሶችም እንደዛ ናቸው የሚሆኑት። ምንም እንትን ኮንፈርት እየሰጠኝ አይደለም። ስለዚህ ስታይሉን ነው ሚክስ ማድረገው ማለት ነው። እንዴት ነው ማድረገው? እዚህ ጋር ስታይሉ መመረጡን በስራቼ ጋር አድርጎ ያ ቮይስ ላይ እነዚህ እኔ እዚህ ጋር ባላንስ ያደረኳቸው ቮይሶች እንደ ሌላ ስታይል ላይ ሲጫወታቸው ፐርፌክት ናቸው፣ ግን ይሄ ስታይል ላይ በጣም ተቀበሩ። ስለዚህ ስታይሉን ነው ሚክስ ማድረገው። ምንድነው ማድረገው? እዚህ ጋር ሚክሰር ኢኩ ሚል ይታያችኋል። እሱን ትነካላችሁ። ከዛም በኋላ እዚህ ጋር ይመጣላችኋል። እዚህ ጋር ፓኔል ሚል ይታያችኋል። ነጭ ነው ግን ፓኔል ነው የሚለው እዚህ ጋር ያለው ጽሁፉ። ከዛ እዚህ ጋር ስታይል ምናምን እያለ መልቲፓል እያለ ይቀጥላል።
እዚህ ጋር ፓኔል የሚለው ላይ ስታይል የሚለው ይሄ ቀጥታ ያለው አለ አይደል? እሱ የስታይሉ ነው። የስታይሉ ሙሉ ስታይል ነው። ሙሉን ድራሙን፣ ቤዝ ጊታሩን ሙሉ ምንም ሁሉንም ነው የምቀንሱት። ሁሉንም ማለት ነው። አሁን ይሄ ሙሉን ነው የሚቀነሰው፣ ግን ይሄም አድቫንቴጅ አለው ስትጫወቱ። ለምሳሌ ቮይሱን ከቅድሙ አንጻር ስሙት፣ አሁን ስጫወት ማለት ነው። ከቅድሙ አንጻር አሁን ፐርፌክት ሆኗል። ግን ይሄ መጀመሪያ ቦታው ላይ ለመልሰውና መስራት ያለባችሁ ነገር ነው እዚህ ጋር ማሳያችሁ። እዚህ ጋር ስታይል የሚል ይታያችኋል። ስታይል የሚለው ይሄ ማለት ነው። እሱ ጋር እሱን ነካና እዚህ ላይ ነው ዋናው ጨዋታ ያለው ማለት ነው። ይዋቸው ስንት ላይ ስታይሉና ቤዝ ጊታሩ 127 ይሄ እንደዚህ አይደረግም። ስፒከር በጣም ነው እንትን የሚለው የሚጎዳው ሌሎቹን ያቸው። ስለዚህ እዚህ ላይ ነው ጨዋታ ያለው። በቃ እነዚህ ሶስቱን መቀነስ አለብን ማለት ነው። እየሰማን እዚህ ጋር ኮርድ ላብራና መቶ ላይ አድርጌዋለሁ ስታይሉን። ቤዙን ደግሞ 87 ላይ አድርገው። አሪፍ ይመስላል። አሁን ግን የሆነች እዚህ አካባቢ ቀጭ የምትል ጊታር መሰለኝ። ይሄኛው መሰል ጊታር ነው። እስቲ እቺ ጭቅ የምትለዋ ነገር አለች። እሷን እስቲ እቺ ናት። እቺ ፍሬዝ ላይ ያለችው ነገር ናት የምትረብሸው። እስቲ ቆይ ሌሎቹን ላጥፋና እንስማው። እቺ ናት እየበጠበጠች ያለች። ስለዚህ እሷን መቀነስ አለብኝ። ያው ለውበት ስለሆነ የገባችው ባጠፋው ትንሽ ጨር ስለሚል ቀንሳታለሁ። 96 ላይ ነው ያለችው። ወደታች ያወራ እስቲ እዚህ ላይ እያንዳንዱን እየሰማችሁ ሚክስ ብታደርጉ አሪፍ ነው፣ ባላንሱም ማለት ነው። ይሄ አሪፍ ነው። ከስታይሉ ጋር ይሄዳል የሚለው ትንሽ የበዛ ይመስላል እሱ። እየሰማችሁ በቃ እያንዳንዱን ቻናል እያንዳንዱን እዚህ ጋር ያለውን የሪትሙን ቤዙን ሪትሙን ሁሉ ነገሩን እዚህ ጋር በደንብ እያያችሁ እየሰማችሁ በደንብ ሚክስ ማድረግ በቃ የጆሮ ስራ ነው። ዝም ብላችሁ መቀነስ የምትሳየው በጆሮ እየተጠቀማችሁ ብትሰሩ አሪፍ ነው። እስቲ የቻልኩትን ያለ እንትን ብያለሁ። ከዛ እየሰሙ አስተካክላለሁ ያለውን ነገር ማለት ነው። አሁን ሰማው አሪፍ ሆኖልኛል ለኔ ማለት ነው። የመጀመሪያው እንደዚህ አልነበረም። ይሄ ሁለቱም 127 ቤዝ ጊታሩ 127 ስፒከር ላይ በከፍተው ጥሩ አይመጣም። ስለዚህ ይሄ አሪፍ ነው። አሁን በቮይስ ሲደስ ልሞክረው። አሁን አሪፍ ሆኖልኛል ማለት ነው። ከመጀመሪያው አሁን ድምፁ መሰማት ጀምሯል የምጫወተው ማለት ነው። አሁን አሪፍ ሆኖልኛል ሚክሱ ማለት ነው። እዚህ ጋር ያደረኩት ነገር አሪፍ ሆኖልኛል። አንዳንዴ የምትጫወቱት ቮይስ እዚህ ጋር የምትጫወቱት ቮይስ አልሰማ ሲላችሁ ሌላ ምንም መጎርጎር አያስፈልግም። እዚህ ጋር መታችሁ ድራሙ መቀነስ ትችላላችሁ። ይሄ ማለት ነው ድራሙን ሪትም ዋና ሪትም ቱ ያሉትን ድራሞች መቀነስ ትችላላችሁ ሁለቱንም። ከዛ ድምፁ በደንብ መሰማት ይችላል። ከዛ ቤዝ ጊታር በጣም ከባድ ነው። ቤዝ ድራም ይሄ ቤዝ ድራም
ኪክ ድራም እና ቤዝ አንድ ላይ ስለማይሄድ ማለት በደንብ በስርዓት ትሪት ካልተደረገ በጣም የመጋጨት ነገር አለው። ስለዚህ ቤዝ ድራሙን እና ቤዝ ጊታሩን ትሪት ብታደረጉ ቢያንስ ቤዝ ጊታሩን ብቀንሱት። ያው መድረክ ላይ በስፒከር ስለሆነ ማንም ልብ ብሎ እናንተ እዚህ ጋር ቤዙን የሚሰማ የለም። በአንድ ላይ ቢሆን ግን ኪቦርድ ላይ ስለሆነ ግዴታ ቤዙ ጎልቶ መሰማት አለበት ማለት አይደለም፣ ደህና ሳውንድ ሲስተም ከሌለ። ስለዚህ ቤዙን ሌቭሉ ራሱ ሌቭሉ ያርጉት። እዚህ ላይ አሁን ለምሳሌ ቤዝ ድራሙና እንትኑ እዚህ ላይ ነው ያሉት። ቤዝ ድራሙና ቤዝ ጊታሩ እነዚህ ላይ ነው ያሉት። አሁን ስሙት። እየሰማችሁት ነው። ከዚህ ከቤዝ ከድራሙ ሲበልጥ በጣም እየበጠበጠኝ ነው እዚህ ጋር ያለው። ስለዚህ ከ65 እስከ 70 ባለው ሬንጅ ነው አሁን ሪትም እያረኩ ያለሁት ማለት ነው። 65 በቃ ይሄውን ፐርፌክት ነው። ሁለቱንም ነጥዬ እየሰማው ነው። ገብቷችኋል? ቤዝ ድራሙን እና ቤዝ ጊታሩን በጣም ሚክስ ማድረግ አለባችሁ፣ በጣም ተጠንቀቃችሁ ማለት ነው። ይሄ ስቱዲዮ ሚክስ ሲደረግ በጣም ጊዜ የሚያጠፉት እነዚህ ሁለቱን ትሪት በማድረግ ነው። ምክንያቱም ሁለቱም የሚጋጭ ሰብ ስለሆኑ ማለት ሎ ፍሪኬንሲ ስለሆኑ የመጋጨት ቻንሳቸው በጣም ሰፊ ነው። ስለዚህ ተጠንቀቁ ይሄንን ነገር ማለት ነው። አሁን ፐርፌክት ሆኖልኛል። ሌሎቹን ከፍቼ እንደፈለኩ መጫወት እችላለሁ። አሪፍ ነው። ይሄን እንደዚህ ካረጋችሁ በኋላ ሌላው ምንድነው አልሰማ ካላችሁ የምትጫወቱ ቮይስ አልሰማ ካላችሁ እዚህ ጋር የቅድሙ ቦታ ፓኔ እዚህ ጋር ስታይል ላይ ነው ያለው ነው። ቅድም ስታይል እዚህ ጋር ነጭ ስለሆነ ቆይ እዚህ ጋር አድርገው። ያው ስታይል ላይ ነው። አሁን ፓኔል ላይ ተመልሱትላችሁ። እዚህ ጋር ፓኔል የሚለው ላይ ተመልሱትና እዚህ ጋር ስታይል የሚለው አለ አይደል? እሱንም መቀነስ ይቻላል። ቢያንስ እስከ 100 ከነበረ 90 እስከ 85 ማውረድ ትችላላችሁ ማለት ነው። አሁን 90 ላይ አድርጌ ልስማው ጨዋታውን። በጣም ነው የሚያምረው ማለት ነው። አሁን ቮይሱ ቦግ አለ። ወደ ቪዲዮ መጀመሪያ ሂዱና ልዩነቱን ስሙት። ቅድም መጀመሪያ ቪዲዮ አካባቢ መጀመሪያ ስጫወትና አሁን ያለውን ቮይስ በጣም ልዩነቱን ስሙት። አያችሁታ እንዴት እንደሚያምር ቮይሱ ጎላልኝ ማለት ነው። ስለዚህ እንደዚህ አይነት ትሪክ ተጠቀሙ። በቃ ግን መጀመሪያ እኔ ለሁሉም ሰው የምናገረው ምንድነው እንደዚህ መድረክ ለሆናችሁ ሚክስ ታች ስክሪን ሚክስ ለማድረግ ስለሚያስቸግር ምንድነው ማድረግ ያለባችሁ? እንደዚህ ሚክስ አድርጉና የምትፈልጉትን ስታይል ሴቭ ብታደርጉ ቀድማችሁ ማለት ነው። ሴቭ አድርጉት። በቃ ኪቦርዱ የእናንተ የቸርች ወይም የራሳችሁ የግላችሁ ከሆነ ያው ሁሌ ያንን ስታይል መጠቀም ስለማይቀር አንድ ሬጂስትሬሽን ምረጡና እዛ ላይ ሚክስ ያደረጋችሁትን ስታይል እዛው ላይ ሁሉንም ሴቭ አድርጉ ሁሌ ማለት ነው። ከዛ መጫወት ስፈልጉ ያንን ስታይል መታችሁ ከሚሞሪ ሊወስዳችሁ እንጂ ሁሌ ሚክስ ማድረግ አይጠበቅባችሁ። ስለዚህ በዚህ መንገድ ለሁሉም ስፒከር አይነት አርጋችሁ መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይመስላል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት ላይ በቀጣይ እንዲሰራላችሁ የምፈልጉትን ሀሳብ ኮሜንት አድርጉልኝ። እኔ አይቼው ሰራዋለሁ ማለት ነው። በሌላ ቪዲዮ ወይም በሌላ ፕሮግራም እስከምንገናኝ መልካም ቆይታ ያላችሁ